አብርሽ አይሆንሽም፣ ባለትዳር ነው። ግን ሄርሜላ አታስፈልግም፣ ውሽማ አያስፈልግም። የሩታ ልጅና አብርሽ አንድ ላይ ሆነው አንደኛ ዓመቱ ልደት ያከብራሉ። እጅ ከፍንጅ ሄርሜላ ጠንቋይ ቤት አግኝቻታል። ለጠንቋዩ 100,000 ብር ትራንስፈር ስታደርግ ማለት ነው። ይሄ ነገር ይቅርብሽ። አብርሽና ሩታ የሚለያያቸው አካል ከመጣ ገና በሚዲያ ወጥተሽ የግሪስ ፋሚሊዎችን ወጥተሽ ይቅርታ መጠየቅ አለብሽ። ሰላም ሰላም ሰላም። ውድ የእኔ ፋሚሊዎች፣ ውድ የግሪስ ፋሚሊዎች ሰላማችሁ በያላችሁበት ብዝት ይበልልኝ። አመሰግናለሁ። ሰብስክራይብ ለምታረጉልኝም ሼር ለምታረጉልኝም። ያው በቀደሞቹ ቪዲዮዎች ካያችሁት ሄርሜላ ሰው ሰብስባ እኔን አስደብድባኝ ጫካ ላይ ወድቄ ምናምን ነበር የተገኘሁት እና ይሄ ነገር ለምን ብዙዎች ለምን አይፈታም? ቪዲዮ መጫን አልነበረብን፣ ቪዲዮ መልቀቅ አልነበረብን፣ ሄርሜላን ማውራት ነበረብህ ሄደህ በአካል ምናምን ብለውኝ ተናግረውኝ ነበር። እኔ ደግሞ ሄርሜላና አብርሽን ከስሻቸዋለሁ፣ ክስ መስርቼባቸዋለሁ እና ስላላገኘኋቸው ነው የእስር ማዘዣ አውጥቼባቸው ላስገባ ወደ እስር ቤት አብርሃምና ሄርሜላን አጥቻቸዋለሁ። እና በሽምግልና ለምን አይፈታም ብላኝ ሄርሜላ ማታ ደውላ አውርታለኝ ነው። አንተ እህትህ በሆነስ ያንተ እህት እንደዚህ አርጋ ቢሆንስ እህትህ አስደብድባ ቢሆንስ? አጥፍቻለሁ፣ ትልቅዬ ጥፋት ነው ያጠፋሁት ስላናድርከኝ እኔ ስለተናገርከኝ ነው። ማያን ቃላቶችን ተናግረኛል። ጠንቋይ ቤት ሄዳለች ለጠንቋይ 100,000 ብር ሰጥታል ምናምን ብለህ ስለተናደርኩብህ ነው ሰዎችን ሰብስቤ ሰፈር ሰዎች ያስመጣው ያስደበደብኩክ እና እኔ እንደ እህትህ ነኝ። ከዚህ በኋላ እህትህ መሆን እፈልጋለሁ። እህትህ አርገኝ፣ ከጎኔ ሁን። ማንም የለኝም፣ እያሰቃዩኝ ነው። ሌሎች የአብርሽ የሩታ ደጋፊዎች እነ ፈረንጁ እነ ቢኒ ግሬስ እኔን በጣም እየተናገሩኝ ነው። አብዛኛው ኦዲየንስ አብርሽና ሄርሜል ሩታን የለያየሻቸው አንቺ ነሽ፣ ባለትዳር ሴት እያለያየሽ ነው ብለሽ እንትን ያልሽው አንቺ ነሽ እያሉኝ ሁሉም በቃ እኔ እንትን እያሉኝ ነው አለች። ስለዚህ አልቅሳ በጣም በቪዲዮ ኮል ነው ያወራነው። አሁን ለእናንተ ማሳየት ስለማልፈልግ እና ውስጤን ነካኝ ይሄ ነገር። የሷ ንግግር እህቴስ ብትሆን እንደዚህ ሆነችው። ያው ሩታም ለሩታ ነው። እኔ ሩታና አብርሽ አንድ የሚሆኑበትን ሚንስ ነው የምፈልገው መንገድ። እኔ መደብደብ ችግር የለውም። አልቅሳ አስለቀሰችኝ፣ ሆዴን አባባችኝ ሄርሜላ ማለት ነው። ለካ በውስጧ የተደበቀ በጣም ብዙ እንትኖች አሉ ውስጧ ላይ ማለት ነው። ውስጧ ላይ የተደበቀ ተጎዳች በቃ አላረ የሰው ፍቅር አስተዳደጓ ከሰው የራቀ ነበር። በቃ የቤተሰቦቿ ላይፍ ምናምን ቤት ተቀምጣ ውላ ትምህርት ቤት ከትምህርት ቤት ነው። የሰው ፍቅር ያንሰኛል እና ሽማግሌ ልኬ ይቅርታ ላስጠይቅ ፈልጌያለሁ፣ የት ነው ማገኝ ምናምን ብላኛለች። እና ግሪስ ፋሚሊዎች የሁሉ ነገር አድርጋኝ፣ አስደብድባኛለች፣ አስቀጥቅጣኛለች። ይቅርታ ላርግላት እናንተ እስቲ በኮሜንት ይሄንን ሄርሜላ ጥፋተኛ ነች ይቅርታ ላርግላት ወይ ምን ትላላችሁ? ያረጋችሁ ስራ በጣም አስነዋሪ ነገር። አብርሽና ሩታ ለመለያየት የሰራችው ቀመር በጣም ወንጀል፣ ከወንጀልም አልፎ በህግ ላይ ያስጠይቃት የሚገባ ነገር ነው። ግን ሳስበው ማለት ነው የግሪስ ፋሚሊዎች ሄርሜላ አኔስ ከማታው ካወራነው ቪዲዮ በኋላ ሳልወዳት አልቀረም መሰለኝ። ውስጤ ገባ። በቃ አልቅሳ አስለቀሰች። እውነት መጥፎ ሰው መለወጥ እንችላለን እኮ አይደል? እኔ አሁን ጥሩ ሆኜ ሄርሜላ ጋር አብሬያት ሆኜ ከሷ ጋር እየሆንኩኝ ከአብርሽ እንድትርቅ እያረኳት ልመጣ እችላለሁ። ለሄርሜላ ያለኝ ስሜት ማታ ካወራን በኋላ ወድጃታለሁ፣ አፈቀርኳት፣ ደስ አለችኝ። የሆነ አይነት ስሜት ለሷ ውስጤ ተሰማኝ። እንደዚህ አይነት ስሜት ተሰምቶኝ አያውቅም እስከዛሬ። ይህ በጣም ከባድ ነገር ነው። ጠላታችን ነች፣ ግን የሰው ልጅ ነች። ዞሮ ጥፋተኛ ነች። ጥፋቷን መክረን ዘክረናት ያጠፋችውን ጥፋት ባለትዳር ነው ልጁ፣ ከሱ መራቅ ነው ያለብሽ። ከሌሎቹ ከነ አቤላ ከነዩ ጋር ምናምን ከነ ፈረንጁ ጋር ከነ ቢኒ ግሬስ ጋር ተገባብተሽ እንደዚህ ነገር እንዳረግሽ አውቃለሁ። ለአብርሽ የሆነ አይነት ስሜት ሊኖርሽ ይችላል፣ ግን ይህንን ስሜት መቀየር እንችላለን፣ ወደ እኔ ማምጣት እንችላለን። ሄርሜላን ከኔ ጋር የፍቅር ግንኙነት እንድትጀምር ማድረግ እንችላለን። ጠላት ነበር፣ ጠላት ደግሞ ወዳይ ሲሆን ደስ አይለ
ካሜራማን በጣም ነው ደስ የሚለው እና ሄርሜላ ይቅርታ አድርጌላታለሁ። በፈጣሪ ዘንድም በሃይማኖታችንም ይቅርታ ማድረግ በጣም ትልቅነት እና ከፈለግሽ እኔ ከጎንሽ እሆናለሁ። የፍቅር ጥያቄ ላቀርብላት ፈልጌያለሁ። ለሄርሜላ ሄርሜላን አፍቅሬያታለሁ። የግሪስ ፋሚሊዎች የምር ዋው በጣም ቆንጆ ነች፣ አማላይ ነች፣ ሰውነት አላት። ምክንያቱም እቺ ልጅ ቆንጆ ከመሆኗ የተነሳ አብርሽን ሁላ አሻፍዳው ሩታን የመሰለች ልጅ እንቁ ትቶ ወደ ሄርሜላ ሄዷል። አይደለም እሱ ፈረንጁ ብትል እዩ የሚባለው እዩ ያኛው በሄርሜላ ፍቅር የወደቁ ናቸው። ይሄን ያህል ሰው ጠብ የማድረግ አቅም ያላት የምትወደድና የምትፈቀር ልጅ ነች። ሰው ወሱሷት ነው፣ አስተዳደጓ ነው ለሰው ጥላቻ እንደዚህ እኔን ያስደበደበችኝ ምክንያት ነግሬያቸዋለሁ አይደል? ጠንቋይ ቤት ሄዳለች ምናምን ብለህ አዎ ሄደሻል። እሱ መረጃ አንደብቅ፣ አጥፍተሻል። ገና በሚዲያ ወጥተሽ የግሪስ ፋሚሊዎችን ወጥተሽ ይቅርታ መጠየቅ አለብሽ። ይቅርታ ማጠይቂ ከሆነ እኔ ላንቺ ያለኝ የፍቅር ስሜት ሊቀንስ ይችላል። እኔ ይቅርታ እንዳረኩልሽ የግሪስ ፋሚሊዎችም ይቅርታ ያደርጉልሽ። በቃ ይቅርታ ጠይቂያቸው። ሩታ እና አብርሃም እጅ ለእጅ አሲሰሽ አጥፍቻለሁ፣ እኔ በቃ የሰው ትዳር መሃል መበጥበጥ አልነበረብኝም። በህይወቴ ትልቅ ስህተት ነው የሰራሁት። ከስተትም በላይ ስህተት፣ ከጥፋትም በላይ ጥፋት አጥፍቻለሁ። የግሪስ ጨረቃ ፋሚሊዎች ሁላችሁም ማዳም ቅመሞችን ይቅርታ። አብርሽ ሄርሜላ የሩታ ብቻ ነው። አብርሽና ሩታ የሚለያያቸው አካል ከመጣ ከኔ ጋር ነው ጸቡ። ከዚህ በኋላ ከአብርሽ ጋር ላወራ ፈልጌያለሁ። አብርሽ አዲስ አበባ ሄዷል። የለም ግን እኔን በማስደብደቡ ላይ አብርሽ ያለበት ምናምን የሚባለው ወሬ ማለት ነው። አብርሽ የለበትም። ነገረችኝ ሁሉ ነገር። አብርሽ ምንም የሚያውቀው ነገር የለም። እኔ ብቻ የጨረስኩት ጉዳይ ነው። አንተን ያስደበደብኩህ አብርሽም ማናቸውም የነሱ የነቡርኬ የነዩ የነአቤላ ምናምን የነክዬ ጀማ አያውቁም። እኔ የሰፈር ልጆችን ጠርቼ ነው አንተን ፎቶአቸው ልኬላቸው አስደበደብኩ እኔ ነኝ ምናምን አለች። ግን ጸጸተኝ። ወንድሜስ ቢሆን ናቲ ያስደበደብኩት የኔ ወንድም ቢሆንስ እስቲ የኔ ያለኝታ የኔ መከታ ወንድም አላት። አለቀሰች። በቃ እይይ ብላ አለቀሰች። ሄርሜላ ማለት ነው። ችግር የለውም ሄርሜ፣ በቃ አጥፍተሻል። እኔም ካጠፋው አንቺ ላይ ማያን ነገሮች ካረኩኝ ይቅርታ ጠይቅሻለሁ። እውነት ሄርሜ፣ ሴትንን እህቶቻችንን ማሳደግ ነው ያለብን እንጂ ሴቶችን እየሰደብን ሴቶችን እያንቋሸሽን እኔ አልሰደብኳትም ሄርሜላን። ሄርሜላን እኔ ያስቀየምኳት ጠንቋይ ቤት ስለያገኘኋት እጅ ከፍንጅ ሄርሜላን ጠንቋይ ቤት አግኝቻታል። ለጠንቋዩ 100,000 ብር ትራንስፈር ስታደርግ ማለት ነው። ይሄ ነገር ይቅርብሽ፣ አያዋጣሽም፣ ትዳር አትበጥብጪ ነው ያልኳት። መበጥበጥ የለብሽም የሰው ትዳር። አንድ ደግሞ ሚኪ ግሬስ የሚባል ልጅ መጥቷል። ሩታን አፈቅራታለሁ እያለ ሩታ የኔ ካልሆንሽ ከሩታ ውጪ ምናምን እያለ ነው። ያፈቅራታል መሰለኝ አላውቅም። ግን ሩታው መቼም ቢሆን የአብርሽ ነው። ምነግርህ ነገር ስማኝ አንተ ሚኪ ግሬስ፣ ከኔ ጋር ነው ጸብ። ፍቅር ምናምን ብለህ ምናምን የጀመርከው ነገር ታቆማለህ። እያስጠነቀቅኩ እኛ ሩታና አብርሽን አንዴ ማድረግ ስራ እየሰራን ባለንበት ሰዓት አንተ አሁን መተህ የድሮ ፋይል መቀስቀስ አፈቅራታለሁ ወዳታለሁ ማለት ምንድን ነው? አሳይቶኛል። ከሩታ ጋር የነበራቸውን የድሮ ፎቶዋቸውን ዝዋይ ሄደው ሲዝናኑ ሲማሩ ምናምን ያለውን ቪዲዮ በሙሉ አሳይቶኛል፣ አይቼዋለሁ። ግን ከቪዲዮና ከካሜራ ማስረጃ በላይ ምንም የለም። ግን እረፍ፣ ተጠንቀቅ። እኛ ሰላማችንን ለማምጣት እየሞከርን ነው። እኔ ሁላቸውንም ይቅርታ አፉ ተባብለናል፣ ጨርሰናል። የቀረኝ አብርሽን እጄ ይቅርታ መጠየቅ። አብርሽ ትልቅ ሰው ነው፣ አከብራለሁ፣ እወዳለሁ፣ እንቁ ነው። ተናግሬያለሁ። ጥፋት አለብህ፣ አጥፍተሃል። ወደ ሩታ መመለስ ነው ያለብህ። ጓደኞችን ወሬ መስማት የለብህም። መስማት የሚባል ነገር የለብህም። በቃ እንዳትሰማ። ግን እኔ ለሄርሜላ ያለኝን ነገር ስሜት፣ እውቅና፣ ፍቅር ምናምን የለም። በቃ ከዚህ በላይ እኔ መቻል አልችልም። ከዚህ በኋላ ግን ሄርሜላ ማንም ሊጎዳሽ አይችልም። እነ አቤላን እነ አብርሽን በቃ ሁላችሁም በፍቅር የምንኖርበት ሰዓት ነው። በቃ ከዚህ በኋላ አብረን ነው የምንኖረው።
ቡታጅራ ከተማ ላይ አብረን ባህል እናከብራለን። ገናም ደርሷል፣ ጾም ገብቷል። አፉ ተባብለን አንድ ላይ ሆነን አንድ ላይ እቺን ሀገር እናሳድጋታለን። የሩታ ልጅና አብርሽ አንድ ላይ ሆነው አንደኛ ዓመቱ ልደት ያከብራሉ። ያለበለዛ ግሪስ ፋሚሊዎች እኛ የምንፈልገው አብርሽና ሩታ አንድ ላይ ሆነው እንዳልኳችሁ አብርሽ የወለደው ወንድ ልጅ ቀጣይ ዓመት አንድ ላይ ሁላችንም አፉ ተባብለን ታርቀን ሄርሜላም የኔ የምትሆንበትን መንገድ ፈልገን ቀለበት አስሬላት በቃ አብረን መሆን ነው የምንፈልገው። እኔ ከትላንትናው ካወራን በኋላ ሄርሜላ በጣም ስሜት ላንቺ እየተሰማኝ ነው። የግራ ልቤ እየመታልሽ ካንቺ አጠገብ የሚያንዣብቡትን በሙሉ እኔ አሰናበታቸዋለሁ። አንቺ የሚያስቀይሙሽ፣ አንቺ የሚያስከፉሽ ከሩታ እኩል ነው ማይሽ። ከዚህ ሩታን የምወዳትን ያህል አንቺንም ወድሻል። ሄርሜላን እንደ እህቴ እንደ ፍቅረኛዬ ማርጌ ነው ማይሽ። ምክንያቱም ሩታን እንደ እህቴ ነው ማየት። ለዛም ነው የሁሉ መስዋዕትነት ከፍዬ ምቀውጠው በየቦታው እየኩኝ ጠንቋይ ቤት አንዴ ገደል ውስጥ አንዴ ትቦ ውስጥ ተጥዬ ተፈነካክቼ መመጣው ለሩታ ስል የሩታ ህይወት እንዲስተካከል የአብርሽ ልጅ ያላባት እንዲያርግ አልፈልግም። አብርሽ ልደት ካርድ አሰርተ ቶሎ ብለህ ሄደ ስጠው ለልጅ። በቃ ልደት ካርድ ማለት የተወለድክበት ቀን ምናምን አለ አይደል የሚላ ግን ሄርሜላ አታስፈልግም። ውሽማ አያስፈልግም። ምን ያደርግልሃል ውሽማ? እቺ በህይወት ትልቅ ስህተት ሰርተሃል። ሄርሜላ የምትባል ልጅ አንተ ጋር ማምጣት ትልቅ ስህተት ነው። በህይወት ዘመን የሰራው ጥፋት ሄርሜላ አንተ ጋር ማምጣት እና ሄርሜላ ለኔ ልቀቅልኝ። በቃ አብርሽ ከዚህ በኋላ አስጠነቅቃለሁ። ወንድማ የምክሬን ነው መክረህ ሄርሜላን እንፈልጋታለን። እኛ በቃ ወደናታል፣ አፍቅረናታል። አንተም ወደ ሩታ ተመለስ። ሄርሜላ ደግሞ እስቲ ያናግራታለሁ፣ ነገሮችን ለእሷ ያለኝን ስሜት አስረዳታለሁ፣ ነግራታለሁ፣ ገልጽላታለሁ። ምን እንደምትል በቪዲዮ ላሳያችሁ እችላለሁ አንድ ቀን ምናልባት እሺ ካለች ለኔ ፍቅርና ስሜት ካላት እሷ ያለችኝ እንደ ወንድም እቆጥራለሁ። ወንድም ይሁን ካንተ ጋር ወንድም መሆን ነው የምፈልገው አለችኝ ሄርሜላ። የኔ እናት የኔን ስፍስፍ ወንድም ስለሌለሽ ነው እንዳል ወንድም አለሽ። እኔ ግን ወንድምነት አይደለም የምፈልግሽ። እኔ የኔ እህት ሩታ ብቻ ነች። እኔ ለሩታ ወንድሟ መከተዋ። አንቺ የምፈልግሽ ለፍቅር ነው፣ ስለማፈቅርሽ ነው። እንዴ ከዚህ በላይ ምን ማድረግ ነው? ራሴን እንዴ ማታ መተኛት አልቻልኩም። ምግብ ሳልበላ ነው አዳር። በቃ እንዴ ፈጥጬ ነው የነጋብኝ። እውነት ስነግርሽ ሄርሚ የኔ ውድ አብርሽ አይሆንሽም። ባለትዳር ነው። የአብርሽ ጓደኞችም ሌላ አለሌ ናቸው። ገንዘብ ወዳደሮች ናቸው። እኔ ምስኪኑ ድሃው ናቲ ግሬስ፣ እኔ ምስኪኑ የድሃ ልጅ ቂጣ በጎመን እየበላ ያደግኩኝ እንከባከብሻለሁ። ድህነት ላይ ነው የእውነት ፍቅር ያለው። ችግር ላይ ነው የእውነት ፍቅር እናሳየው ማለት ነው። ከዚህ በላይ በጣም ውስጤ እየነካኝ ነው። እኔ ማውራት አቅቶኛል። ቤተሰብ ለሄርሜላ ይሄን ቪዲዮ አድርሱልኝ። እኔ አልቻልኩም፣ ስራ መስራት አልቻልኩም። የዛሬ ምንም ስራ አልሰራሁም። በሱ የተነሳ አልቅሳ አስለቀሰች። ኮሪና አባባችሁ ለሩታ የሚከፈል መስዋዕትነት አብርሽን በማስታረቅ ነው። አብርሽ ተመለስ። አብርሽ ሩታ ታስፈልጋታለህ። ሌላ ብዙ ሰዎች ፈላጊዎቿ እየመጡ ስለሆነ ጓጉታ ወደ ሌላ ሰው ጋር እንዳትሄድብህ ቶሎ ብለህ ወደ ሩታ ተመለስ እና ይሄን ቤት ሼር እያረጋችሁ ኮፒ ሊንክ እያረጋችሁ በቃ ይሄ ቪዲዮ በጣም መውጣት አለበት። ሩታ እህቴ ነች፣ ሄርሚ ደግሞ ፍቅሬ ነች። አጥፍቻለሁ ሁሉ ነገር ብላኛለች። ይቅር ተባብለናል፣ ታርቀናል፣ ሽማግሌ ልካለሁ ብላኛለች። ካሳ ከፍልሃለሁ ያወጣው የተደበደብክበት የታከምክበት ብላኛለች። ምንም አያስፈልግም። ከይቅርታ በላይ ምንም አልፈልግም። በቃ ይቅርታ፣ በቃ ምንም ከይቅርታ በላይ ምድር ላይ ምንም የለም። ጌታ ራሱ ኢየሱስ ክርስቶስ እኮ ተሰቀሉትን ይቅር ብሎ አይደል እንዴ? መንግስት ራሱ እኮ ይቅር ይላል። እና በጣም ነው የምወዳችሁ። ሄርሚ ወድሻለሁ፣ አፈቅርሻለሁ። እውነት አሁን ወደ አዲስ አበባ መሄድ አለብኝ እሷን ፍለጋ። በቃ ቤተሰብ ቻው።